የአየር ኃይል 9ኛ ዓመት የምስረታ በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል ከጥር 15 2018 እስከ ጥር 19 ድረስ በተለያዩ መርሃ ግብሮች በድምቀት ይከበራል። በበዓሉ ቀናት የኢትዮጵያ አየር ኃይል ከተለያዩ ሀገራት ጋር በመሆን የሚያደርገው የአየር ትርኢትን ጨምሮ የአቪዬሽንና የቴክኖሎጂ ኩባንያዎች የሚሳተፉበት ኤክስፖ እንደሚካሄድም ተነግሯል። አከባበሩን አስመልክቶ የተሰጠውን መግለጫ የተከታተለው ባልደረባችን አንዷለም ተስፋዬ ደግሞ ተጨማሪ ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። አንዷለም እንዴት ዋልክ? በመግለጫው የተነሱ ጉዳዮችን ብታደርሰን። አመሰግናለሁ አዳነች። እንግዲህ የኢፌድሪ አየር ኃይል 90 ዓመታትን የኢትዮጵያን ሉዓላዊነትና ዳር ድንበር ያስከበረ ቆይቷል። ይህ አየር ኃይል እንግዲህ 90ኛ ዓመት የምስረታ በዓሉን ከባለፈው ህዳር ወር ጀምሮ በተለያዩ ዝግጅቶች ያከበረ መሆኑ ይታወቃል። ህዳር ወር ላይ በቢሾፍቱ ከተማ ታላቅ የ10 ኪሎ ሜትር ሩጫ አከናውኖ ነበር። በቀጣዮቹ ቀናት ደግሞ ከጥር 15 ከ19 ማለት ነው በተለያዩ ዝግጅቶች እንደሚያከብር በዛሬው ዕለት በተሰጠው ጋዜጣዊ መግለጫ ላይ ተነግሯል። እንግዲህ በቀጣዮቹ ከጥር 15 እስከ 19 የሚኖሩት የተለያዩ ዝግጅቶች የአየር ኃይልን 90ኛ ዓመት በድምቀት ለማክበር የሚያግዙና በ90ኛ ዓመቱን በድምቀት ለማክበር የተሰናዱ መሆናቸውን ሰምተናል። እንግዲህ ከተዘጋጁ ዝግጅቶች መካከል አንደኛው የአየር ኃይል ትርኢት ነው። እንደሚታወቀው 88ኛው የአየር ኃይል ምስረታ በዓል ሲከበር የኢትዮጵያ አየር ኃይልና የተባበሩት አረብ ኤሚሬቶች በጋራ ያዘጋጁት የጥቁር አንበሳ ትርኢት እንደነበር እናስታውሳለን። አሁን ደግሞ በእጥፍ ልቆና ተጨማሪ ሀገራትን አካቶ በ2026 ከጥር 15 እስከ 19 በሚከበረው የአየር ኃይል 90ኛ ዓመት በዓል ላይ የትልቅ የሆነ የአየር ኃይል የጥቁር አንበሳ ትርኢት እንደሚኖር ሰምተናል። እንግዲህ በዚህ ትርኢት ላይ የሩሲያ፣ የቼክ ሪፐብሊክ፣ የሞሮኮና የተባበሩት አረብ ኤሚሬት አየር ኃይሎች ከኢትዮጵያ አየር ኃይል ጋር በጋራ ሆነው ነው ትርኢቱን የሚያቀርቡት ማለት ነው። እንግዲህ ይህ ለበዓሉ ከፍተኛ ድምቀት ከሚሰጡና ከተሰናዱ ዝግጅቶች መካከል የሚጠቀስ ነው። ሌላኛው እንግዲህ የተለያዩ የአቪዬሽን ቴክኖሎጂዎች የሚታዩበት ኤክስፖ ነው። ይህም ከ25 ሀገራት በላይ የሚሆኑ የአቪዬሽን ቴክኖሎጂ ላይ ከፍተኛ ደረጃ ላይ የደረሱ ቻይናን ጨምሮ ማለት ነው የደቡብ አፍሪካና ሌሎች ሀገራት የሚሳተፉበት የአቪዬሽን ኤክስፖ ይኖራል። እዚህም ላይ እንግዲህ ዘመኑ የደረሰበት የአቪዬሽን ቴክኖሎጂ የሚቀርብበት ኢትዮጵያም በአቪዬሽን ያለችበትን ደረጃ የምታሳይበትና ከሌሎች ሀገራትም ልምድ የምትለዋወጥበት ትልቅ መድረክ እንደሚሆን ነው የሚጠበቀው ማለት ነው። እንግዲህ ሌላኛው ደግሞ የዚሁ የ90ኛ ዓመት ክብረ በዓሉ አንደኛው አካል የሆነው የአቪዬሽን ፎረም ነው። እንግዲህ የፊውቸር አፍሪካ አቪዬሽን ፎረም ከ38 በላይ የአፍሪካ ሀገራት የሚሳተፉበት ነው። እንግዲህ በአህጉሪቱ ግዙፍና ከፍተኛ ትልቅ እድሜ ያስቆጠረ ተቋም ነው የኢፌዴሪ አየር ኃይል። እንግዲህ ይህ ተቋም እንግዲህ የተለያዩ የአፍሪካ ሀገራትን እንዲሁም ደግሞ ከአፍሪካም ተሻግሮ ለሌሎች ሀገራት ስልጠና ሲሰጥ የነበረ ትልቅ ተቋም እንደመሆኑ መጠን ከ38 በላይ የሚሆኑ የአፍሪካ ሀገራት የሚሳተፉበትን ፎረም ያስተናግዳል። በዚህ በ90ኛ ዓመት ክብረ በዓሉ ላይ ማለት ነው። እንግዲህ በዚህ ፎረም ላይ ከፍተኛ የአየር ኃይል አዛዦች፣ የመንግስት ባለስልጣናት ጨምሮ የተለያዩ ሀገራት የአየር ኃይል ላይ የሚሰሩ የተለያዩ ስታፎች የሚሳተፉበት እንደሆነ ሰምተናል። እንግዲህ ይህ ሁሉ የሚከናወነው 90ኛ ዓመቱን በድምቀት ለማክበር በሚል ታስቦ እንደሆነ ነው ዛሬ በመግለጫው ላይ የተነገረው ማለት ነው። እንግዲህ እነዚህ ክብረ በዓላት እነዚህ ዝግጅቶች 90ኛ ዓመቱን በድምቀት ለማክበር በዝግጅት ላይ የሚገኘው የአየር ኃይል የሚያከናውናቸው ዝግጅቶች መካከል ዋና ዋናዎቹ ናቸው። እንግዲህ እነዚህ የአየር ኃይል ትርኢቱን ጨምሮ የተለያዩ ዝግጅቶችን ለመላው ሕዝብ በክፍት እንደሚሆኑም በዛሬው ዕለት በተሰጠው መግለጫ ላይ ሰምተናል ማለት ነው። እንግዲህ የኢትዮጵያ አየር ኃይል 90 ዓመታትን የኢትዮጵያን ዳር ድንበር በከፍተኛ ሁኔታ በታላቅ ጀግንነት ሲያስጠብቅና ሲያስከብር የኖረ አየር ኃይል መሆኑ ይታወቃል። ይህንን እንግዲህ በሚቀጥሉት ከጥር 15 ከ19 በሚኖረው ዝግጅት ከፍተኛ የሆነ እስካሁን የገነባቸውን አቅሞችና የመጣበትንም የጉዞ ሂደት የኢትዮጵያን ታላቅነት በሚመጥን ደረጃ እየተዘጋጀና መንግስት እያከናወነ ያለውንም በአቪዬሽን ዘርፉ እየተሰሩ ያሉት ስራዎችን በትልቁ የሚቀርቡበት እንደሆነ ነው ለመረዳት የቻልነው። ለአሁን ያለኝ መረጃ ይህንን ይመስላል። አዳነች፣ ወደ አንቺ እንመለስ።